ውድና የተከበራችሁ የራሷ ቲዩብ ተመልካቾች እንደምናላችሁ፣ እንደምከረማችሁ፣ እንደምሰነበታችሁ። በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተም ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ ማለት ነው። ለራሷ ቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጎ ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል ማለት ነው። ዛሬ ቅዳሜ እንግዲህ ዛሬ ሄሉዬ ልደቷ ነው ማለት ነው። ሀፒ በርስዴይ በሏት። ዛሬ ልደቴ ነው፣ ሀፒ በርስዴይ በሉኝ፣ ፍቅራችሁን ግለጹ እንዲህ ስትል ነበረ። ሄሉዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ የኔ ጨዋ፣ የኔ ልበቀና ማለት ነው። የምር በጣም ነው የምወድሽ፣ የምር ማለት ነው። እና ቀሪ ዘመንሽን ረዥም እድሜ ይስጥሽ፣ አባትሽን አላህ ያሽርልሽ፣ እንዲሁም እናትሽን ፈጣሪ እድሜና ጤና ይስጥልሽ። ሞላ ቤተሰብሽን ቀሪ ዘመንሽን የምትደሰችበት ብዙ ለውጥ የምታሳይበት ዘመን ይሆንልሽ ማለት ነው። እንግዲህ ሀፒ በርስዴይ ብያለሁ። በነገራችን ላይ ዛሬ ደስ ብሏታል። ታንድ እህታችን አቢሲኒያ የምትባል እህታችን ስጦታ አበረክታላታለች። ስጦታው ደግሞ ያበረከተችላት ቸኮሌት ሳይቀር አበባ፣ እንዲሁም ደብዱብ፣ በጣም የሚያምር ደብዱብ። ልክ ሄሉን በቁመት ራሱ ሄሉን በልጧታል። እየተንገዳገደች ነበረ ስትቀበላት የነበረው። ተልኮላት ነበረ። የተቀበለችውም ዛሬ ላይቭ ላይ ገብታ ነበር ማለት ነው በቲክቶክ እና በጣም ደስ ብሏት ስስቃዩት ዝጋት እንግዲህ ቸኮሌት የተላከላትን ቸኮሌት እየከፈተች እያሳየች ነው ማለት ነው። ደብዳቤም ጭምር ነበረ የተላከላት እንግዲህ የአበባ ስጦታ፣ የአሸንጓሊት እንዲሁም ደግሞ የቸኮሌት ከዛ ጋር ደግሞ ፍቅሯን ገልጻላታለች። ምርጥ እህቶች እንደዚህ ሰውን የሚያበረታቱ ለሰው ቀና ልብ ያላቸው እህቶችም አሉ። እንግዲህ ይህን ስጦታ ያበረከተችላት እህታችን በጣም በጣም ጥሩ መልካም ልብ ያለች ሰው ነሽ። በወጣ ይተካ ማለት ነው። እና ፍቅሯን ሁሉን የገለጸችላት እንደምትወዳት እንደምታከብራት ጀግንነቷን ጭምር ማለት ነው። እኛም እንግዲህ የምንወዳት ሄሉን ስትጫወት ፈታ ስታደርግ ነው እና ሁላችሁም ውዴታችሁን ግለጹላት ማለት ነው። ሀፒ በርስዴይ በሏት። እኔ በኩሌን ሀፒ በርስዴይ ብያለሁ ማለት ነው። ቀሪ ዘመንሽን የምትደሰችበት ጥሩ ከዚህ በላይ ለውጥ የምታመጭበት ያድርግልሽ ማለት ነው። እናንተም እንደዛው እያላችሁ ፍቅሯን ትገልጹላታላችሁ። እንግዲህ እዚህ ጋር አንድ አበባው ፍክት ብላ ምናምን ነገር ደስ ብሏል። ጥርስ በጥርስ ሆናለች ማለት ነው ሄሉዬ። እንግዲህ ማታ እንትኗን የልደት ፕሮግራም አላት። እዛ ፕሮግራም ላይ እንዳትቀሩ ተብለናል፣ ታዳሚዎች ማለት ነው፣ የሄሉ አድናቂዎች እንዲሁም እንግዲህ ለመከታተል እኛም ደግሞ ዝግጁ ነን ማለት ነው። በጣም ናፍቃኝ ነበረ የምር። ያው ሶሻል ሚዲያ ላይ ያለች ግን እንደ በፊቱ እንደዚህ ከማለት ለብቻዋ መንጣት አልጀመረችም እና እኔም ብዙም ደግሞ ያው አለ አይደለ ከስራ ጋር ምንም ሲል እየሰራሁም አልነበረም። ግን በጣም እከታተላታለሁኝ። አለ አይደለ እንዴት ነው ሰውም ዝም ብላችሁ ሁኔታው ምናምን ደስ የሚላችሁ ሰው የለም። ከነዛዎች አንዷ እኔ ነኝ ማለት ነው። የሰው ደስታ የሚያስደስተን ሰዎች እንግዲህ ላይክ እያደረግን ዛሬ ሀፒ በርስዴይ እንድንላት ፈልጋለሁኝ። እና እንግዲህ ፈለም ደስ ብሏት ልጇን ስላስደሰተችላት ደስ ብሏታል ማለት ነው። እንዲሁም ሌሎች ስጦታዎች እንደተላኩላት ስትነግረን ነበረ። እንግዲህ የሰው ውዴታ የሰው ፍቅር ይስጣችሁ ማለት ነው። እዚህ ጋር እንግዲህ አቢሲኒያ ምስጋና ሄሉ እያቀረበችላት ነው። አቢሲኒያ ይገባሻል ትላታለች ማለት ነው። ምክንያቱም ያው አንዳንዴ እንደዚህ አይነት ሰዎች ሲኖሩ ደስ ይላል። እዚህ ጋር ስጦታ እየሰጠቻት ነው። ኢሞጂ ስም እየሰጠቻት ነበረና እና ሄሉ ዛሬ ጥርስ በጥርስ ሆና ነው የዋለችው። ጥርስ በጥርስ የሰው ደስታ የሚያስደስታችሁ ሰዎች
ሀፒ በረስዴይ በሏት። መቼም የምትወደድ ልጅ ናት፣ ጥላቻ የላትም፣ ፍቅር ነው የምሰራቸው ሁሉ ደስ የሚሉ ነገር ናቸው፣ ያስቃሉ ምናምን ነገር እና እንግዲህ ታናሽ ወንድሟን እዝጋ ና ብለውት መቶ ናግባ እያለችው ነበር እና እዚጋ ደግሞ ፍሊተር ተጠቅማ ፍሊተሩን ካሜራውን ስታዞረው ወንድሟ ላይ ፍሊተሩ ሄዶ ይለጠፋል ማለት ነው እና ትስቅበታለች ማለት ነው። ምክንያቱም ፍሊተሩ ያው የሴት ልጅ ፍሊተር ነው። ቻፕስቲኩ ምናምን ሄዶ ሲለጠፍበት አስባችሁታል? ለወንድሟ ላይ ውት ኧረ ወይኔ። ለማንኛውም ፍቅርህን ግለጽልኝ ትለዋለች ማለት ነው። ያው እንግዲህ ፍቅሩን ይገልጻል፣ የእህትነት ፍቅሩን እንደተሰማው ሀፒ በርስዴይ እያላት ይገኛል ማለት ነው። ሁላችንም በዛው አጋጣሚ ሀፒ በርስዴይ እንላለን። እዚህ ጋር እንግዲህ ፍቅርህን ግለጽልኝ ለእህትህ ትለዋለች እና የኔ እህት ሄለን ማሞ እንኳን ተወለድሽልን ይላታል ማለት ነው። እንግዲህ ያው ወንድም ሲኖራችሁ፣ እናት አባት ሲኖራችሁ፣ ቤተሰብ ሲኖራችሁ፣ ጓደኛ ዘመድ የሚወድ ሰው ሲኖራችሁ እንደዚህ ክትላላችሁ ማለት ነው። ሁላችንም እንግዲህ በሀገራችን ላይ ገብተን እንደሄዱ እንደዚህ ፍቅልቅ የምንልበት ጊዜ ያለ ያምጣልን፣ በስደት የምንኖር ማለት ነው። እኛም በስደት ዓለም ላይ ሆነን እንደዚህ የሰው ደስታ ያስደስተናል። የሰው ደስታ የሚያስደስተው ሸይጣን ብቻ ነው እና የሰው ደስታ ሊያስደስተን ይገባል። የኔ ውድ የምሬ ነው። በጣም የምወዳት በእውነቱ ማለት ነው። እንግዲህ ምን ላለው በዚሁ አጋጣሚ ፍቅሬን ገልጽልሻለሁ ማለት ነው። ሀፒ በርስዴይ በድጋሚ ጉድባይ